አስጠነቅቅሃለሁ ግን አልፈራህማ እመክርሃለሁ ግን ምክርን አልቀበልማ እኒህን ታላቅ ነብያት ትንካ ትልቅ አይደለም ይህ ፎቶ ዓለም የተነጋገረበት ታሪካዊ ፎቶ ተመልከቱት እንግዲህ እዚህ ጋር የምትመለከቷቸው የሶስቱ ሀገር ትልልቅ መሪዎች ናቸው ቱርክ ሳውዲና ፓኪስታን የጦር ስምምነት አድርጓል እጅግ ትልቅ ሰበር የተባለ ዜና እየተሰማ ይገኛል ብዙዎችን ሰዶ ስኬትህ ምንድነው ብሎ ሲጠየቅ የሰጠው መልስ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ አህሉ ዝክሪ ሚዲያ ቤተሰቦች እንደምን ናችሁ ሁሉ አማን ሁሉ ሰላም ሁሉ ሸጋ ሁሉ መልካም ሁሉ ፊስ እኔ ጋር ሁሉ አሪፍ ነው እና በሌላ አዳዲስ ቪዲዮ መተናል ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ እና እስከመጨረሻ ላይክ ሼር ያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ገለጻችሁልን ተከታተሉን አሁን ወደ ቪዲዮ ቱርክ ሳውዲና ፓኪስታን የጦር ስምምነት አድርጓል እጅግ ትልቅ ሰበር የተባለ ዜና እየተሰማ ይገኛል ብዙዎችን ያስገረመ እንዲሁ ሙስሊም እንዲጣመር ለማይፈልጉት ደግሞ እጅግ ያስደነገጠ ያለ ሚዲያ የፊት ሽፋን የሆነ ዜና ነው ይዤላችሁ የመጣሁት እስከመጨረሻው ኮፒ ሊንክ ሼር ፖስት ያደርጋችሁ አብራችሁን ቆዩ ቱርክ ፓኪስታንና ሳውዲ የጦር ስምምነት አድርጓል ብቸኛዋ የኒውክሌር ባለቤት የሆነችው የሙስሊም የኒውክሌር ባለቤት የሆነችው ፓኪስታን እና ደግሞ የኔቶ አባል የሆነችው ቱርክ እንዲሁም የረሱላችን ሰለላሁ ዐለይሂ ወሰለም ሀገር የሆነችው ሳውዲ በመካከለኛው ምስራቅ ትልቅ ትርጉም ያላትና ትልቅ ቦታ ያላት ሳውዲ ማለት ነው የጦር ስምምነት አድርጓል እሱ ምንድነው አንዳቸው በጦር የሚመቱ ከሆነ አሁን ሳውዲ ከተጠቃች ቱርክና ፓኪስታን እንደተጠቁ ወይም ደግሞ ቱርክ ከተጠቃች ፓኪስታንና ሳውዲ እንደተጠቁ እንዲሁም ፓኪስታን ከተመታች በጦር ማለት ነው ሳውዲና ቱርክ እንደተነኩ ተደርጎ በጦር አንድ ላይ የመሆን ማለት ነው ይሄ ብዙ ትርጉም ያለው ነው ብዙዎችም ብዙ እያሉበት ይገኛሉ ኢንሻአላህ ሌላ ሀገሮችም ተቀላቅለው እንደ ፍልስጤም አይነት የሙስሊም ወይም ወንድም ሀገር ሲነካብሮ የሚከላከሉ በጋራ የሚቆሙ እውነተኛ ወንድምነትንም የሚያሳዩ ይሁን ብዬ ተስፋ አረጋለሁ የናንተን ሐሳብ አስቀምጡ በዚህ ጉዳይ ላይ በሌላ ሐሳቦች በሌላ ዜናዎች ዓለም ምን ይያለ ነው የሚለውን ይዤላችሁ እመጣለሁ እናንተ ግን ሐሳባችሁን ኮሜንት ላይ አስቀምጡ በደንብ ሼር ኮፒ ሊንክ ሪፖስት ያደርጋችሁ አዳርሱት አስባችሁት እነዚህ ሶስት ሀገራቶች ተስማምተው ፈለስጢንን ሲጠብቁ አረ ወላሂ በጣም ነው ደስ የሚለው እስቲ እናንተም ኮሜንት ላይ ገለጹልኝ አሁን ወደ ቀጣይ ቪዲዮ ይህ ፎቶ ዓለም የተነጋገረበት ታሪካዊ ፎቶ ተመልከቱት እንግዲህ እዚህ ጋር የምትመለከቷቸው የሶስቱ ሀገር ትልልቅ መሪዎች ናቸው እንዴት እንደሚያምር ተመልከቱት ማሻአላህ እያላችሁ እንግዲህ ስምምነታቸው ካደረጉ በኋላ በመካ ሰላታቸው በእንደዚህ በሚያምር መልኩ ሰግደው ተለያይተዋል እና ዛሬ እናም ይሄ ስምምነት ብዙ ነገር ይሰራል ተብሎ ይጠበቃል በተለይ በአክሳና በፓለስታይን ጉዳይ ላይ ሌሎችም የሙስሊም ሀገራቶች ይሄንን ይቀላቀሉታል ተብሎ ይጠበቃል ዛሬ ያደረጉ ስምምነት ከባድ የሆነ ስምምነት ነው ወላሂ በጣም የሚያስደስት ነገር ነው ቪዲዮን ሼር አድርጉት ማሻአላህ አሁን ወደ ቀጣይ ቪዲዮ አስጠነቅቅሃለሁ ግን አልፈራህማ እመክርሃለሁ ግን ምክርን አልቀበልማ እኒህን ታላቅ ነብያት ትንካ ትልቅ አይደለም ምላስህን ቆጥብ ወላሂ እንዲህ ብለህ ከምትናገር ዱዳ ሆነህ ብትፈጠር በተሻለ አላህም እንዲሳደብ ነበር በቀራ ቁጥር 18 ላይ ዲዳ ደንቆሮ እያለ ይሳደብ ነበር እንዳላህ አትወድ ይህንን ንግግርህን ከምንሰማ ጆሮአችን ምነው ዱዳ በሆን አሁንም ሆን ይቻላል ምነው ጆሮአችን በደነቆረ አሁንም ትችላለህ ምነው መስማት በተሳነን ያንተን ስድብ ከምንሰማ አለመስማት ግን አትችልም አለመስማት አትችልም ምክንያቱም ነብይን ትከተላለህ ሱና ሱራ 960 ጀምሮ ነብይ 61 ላይ ጆሮ ተብሎ ተጠርቷል ለምን ወሬ ሰሚ ስለሆነ ይሰማና መገለጥ መጣልኝ ብሎ ይናገራል ዱዳቦን ጆሮአችን ባልሰማ አችልም እንደ ነብይ ለመሆን የግዴታ ክርስቲያኖችና አይሁዶች ምን አሉ ብለህ ከዛ መገለጥ ብለህ እንደ ነብይ ተከተለናል እባካችሁ ሙስሊሞች መልእክቴ ለሙስሊሞች ነው የኛ ደካማነት እኛ መበታተን እንድንናቅ አደረገን ነብዩ ሰለላሁ ዐለይሂ ወሰለም የሚያዋርድ ሰው ካያችሁ ያዋረድነው እኛ ነን
እናንተ አይደላችሁ ያዋረዳችሁ፣ ታይሻ ነች ያዋረደችው። ከሚስቶቹ ሳይገናኝ ብቻውን ወሲብ ያደርጋል። ደንቆሮ ነው ሰውዬ። እኛ በነቢያችንና በኡስታዛችን ቀልድ የለም ሙስሊሞች ጋር ማለት ነው። በተለይ በነቢያችን ብታርፉ ይሻላችኋል። እናንተ እነዚህን ሙስሊሞችን የሚነኩ ወይ ደግሞ ነቢያችን የሚነኩ ሰዎች ብታርፉ ይሻላችኋል። እናም በኡስታዛችንም ቀልድ የለም። አሁን ወደ ቀጣይ ቪዲዮ። ሀባቢ ሴዶ ስኬትህ ምንድን ነው ብሎ ሲጠየቅ የሰጠውን መልስ አሁን እንደው ብታሸንፍ የሀገር ብር ምናምን ታገኛለህ። አሁን እሱ ስኬት ለአንተ እሱ ነው ከማሸነፍ ምናምን ነው ገንዘብ ማግኘት ነው እዚህ ምድር ላይ አንተ ስኬት። ለእኔ ስኬት እኮ ገንዘብም አይደለም ሰውም አይደለም ምንም ነው። ምንድን ነው ስኬት ለእኔ ማለት ከአላህ ጋር ያለኝ ግንኙነት ሀይስ ነው። ከአላህ ጋር ያለኝ ግንኙነት ሲያምር ለእኔ ትልቁ ስኬት ነው። ከዛ ውጭ ያለ በጠቅላላ ምንም አይጠቅምም። ከአላህ ጋር ያለኝ ግንኙነት ግን አሪፍ ሲሆን ያኔ ነው ስኬታማ ነኝ የምለው። ገብቶሃል አይደል? ለምን ስኬት ወማ ተውፊቂ ኢላ ቢላህ። ስኬት የሚመጣው ከየት ነው? ከአላህ ነው ማለት ነው። ገብቶሃል አይደል? ስኬት የሚሰጠው አላህ ነው። ስለዚህ ከአላህ ጋር ያለኝ ነገር እኔ አሁን ዱርዬ ነኝ። ብዙ ወንጀል እሰራለሁ፣ በጣም ብዙ ወንጀል እሰራለሁ። ግን ትልቁ ምኞቴ ከአላህ ጋር ያለኝ ነገር ማሳመር ብቻ። ለኔ ስኬት ማለት እሱ ካመራልኝ ሌላው ትርፍ ነው ማለት። ስኬቴ ከአላህ ጋር ያለኝ ግንኙነት ብቻ ይመር ነው። ዱንያው አይደለም የኔ የሆነ ነገር ማግኘት አይደለም። በቃ ሰዎች ስላወሩልኝ አይደለም። ሙሉ ህዝቡ እኔ ቢያወራልኝ ምን ጥቅም አለው? ከአላህ ጋር ያለኝ ግንኙነት የተበላሸ ከሆነ ማለት ከአላህ ጋር ያለኝ ግንኙነት ግን አሪፍ ከሆነ አላህ የፈጠረው ፍጡር ሁሉ እኔ ላይ ቢነሳ ምንም አያመጣም። ለምን? አላህን ስለያዝኩ ማለት። ስለዚህ ያ ነገር ቢስተካከል ለኔ ስኬቴ ትልቁ ስኬቴ ያ ነው። ሀባቢ እንደሰማችሁት ነው የሰይዶ መልስ። ከምንም በላይ የአላህ ውዴታ ነው የሚበልጥ። ወላሂ ዓለም ላይ ያለው ሰው ሁሉ ቢጠላችሁ አላህ ከወደዳችሁ ከዚህ በላይ የለም። اللهم إني أسألك حبك وكل عمل يقربني إلى حبك ያላችሁ አላህ ለምን አላህ ከወደዳችሁ ባሪዎቹ አላህ ያድርገን። እኔ ሰይዶ አሸነፈም ተሸነፈም ለኔ ጀግና ወንድሜ ነው። ድሮ ከነበረበት አህዋልና አሁን ዑምራ ደርሶ ከመጣ በኋላ እንዴት እንደተቀየረ ለዲኑ ደግሞ ያለው ቦታ ለእምነቱ ያለው ቦታ እያየሁ ነውና አላህ የበለጠ በኢማኑ ጠንካራ እንዲሆን ኸይር ከሚሰሩ ባሪዎቹ አላህ ያርቀም። ዱዓ አድርጉለት፣ ቪዲዮን ሼር አድርጉት። በተረፈ እናንተስ ምን ትላላችሁ? በጨዋ ደንብ ኮሜንት ላይ ሀሳባችሁን አስቀምጡልን። ወይኔ አስተያየቴ ልክ አይደለም። ሰላም አለይኩም። ወላሂ ሴዶን አደነኩት። በፊት ይህን ያህል አይመቸኝም ነበር። አሁን ወንድማችን ሙቤ እንዳለው ኡምራ ሄዶ ከመጣ በኋላ አልተቻለም፣ ወላሂ አልተቻለም። አዎ ለእኛ ሙስሊሞች ስኬት ማለት አላህ ከወደደን ነው። እናም ለዛሬ ያዝናቸው ቪዲዮ ይህን ይመስሉ ነበረ። በሌላ ቪዲዮ እስክንመለስ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።